كيرياس لاي كيرا غير بكربو بيبلي ملا درس كل عاشق وشيلا ويوم ملا زمالي 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 نشاك زمالي تشالي زمالي 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 زتو زمالي تنوي وين تناكون وي سلام تناكون وي ويتا مسكانة تناكوي ويتا زي أغفاناكو يناغانا غفاكوي شكر تمسكن አሜን ዛሬ የምንገኘው በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በቻ ወረዳ ጀፎራ የሚባለው መንደር ነው የምንገኘው። በጣም የሚያምር ገጽታ አለው። የገጠር የልማት ኮሪደርን ከ100 ዓመት በፊት አባቶቻችን የጀመሩት በጣም የሚገርም የሲቪል ኢንጂነሪንግ ምህንድስና ጥበብ እዚህ አካባቢ እንመለከታለን። በጣም ጽዱ ነው፣ ንጹህ ነው አካባቢው እና ባዮሎጂን በደንብ ያጠኑ ያወቁ ሙራን አባቶቻችንና ቅድማያቶቻችን ያቆዩልን እስከ ዛሬም ደግሞ ትውልድ እያስቀጠለ ያለው አካባቢ ነው። ጉራጌ ዞን ስትመጡ ይሄን አካባቢ መጎብኘት እንዳይረሱ። ቻሃ ወረዳ ነው የሚገኘው በጉራጌ ዞን ማለት ነው። ጀፎራ መንደር እንግዲህ በጣም በዞናችን በርካታ ቱሪስት መስህብ ነው ያለው። አባይን በጭልፋ ነው ሁሉም አካባቢዎች ጀፎራዎች አሉን። ጀፎራ ማለት የጉራጌ ባህል ቤት ወይም ደግሞ ባህላዊ መንደር ነው አመሰራረቱ። እንግዲህ እንደምታዩት ነው። ኢንጂነሮች ካላችሁ አላቅም ብዙ ፍልስፍና የሚጠይቃችሁ ይመስለኛል። በዘመናዊ ትምህርት ቤት ላይ የከተማ ፕላን እንጂ የገጠር ቤት ፕላን አላቅም እንግዲህ እስካሁን ድረስ ከብዙ 100 ዓመት በፊት ግን የኛ አባቶች በራሳቸው በሀገር በቀል ዕውቀት መሰረት አድርገው የራሳቸው ፍልስፍና ተከትለው እንደምታዩት በሁሉም አካባቢ ስትመጡ የመኪና መንገድ ያለባቸውም ይሁን የሌለባቸው በግራና በቀኝ የተሰደሩ ቤቶችን ስትመለከቱ ፕላንን በጠበቀ መንገድ ነው። ስለዚህ ይሄንን ፕላን እንዴት ነው ዲዛይን አድርገው የሰሩት የሚለው ነገር ገና ተጨማሪ ረቂቅ የሆነ ዕውቀት ተጨማሪ የሆነ ጥበብ ተጨማሪ የሆነ ልምድ መውሰድ ይጠይቃል ብዬ አምናለሁ። ተንቢ ባፈን ተንቶራ ቤታችር ጉቴ ማዘራ ከናፈ ያምነቃር ሰረን እንተና ሰረፈን የከራካ ዋጊ ብራባና ሽኩሪ ብር ቲና የደመደ ቁና ቃይለው ድህም ሶዶ ተሰባትገ ዘማቸው ሁንደህም የቢት እንደቃሩ ማዘራወት ቀበር የጓደል ይበራ የመሸው ያድል አወዩ ሌላው ሌላው ቤትና ጉራጌ ገላው አወዩ ሌላው ሽኩሪ በጉራጌ ደሳሌ በጉራጌ ደሳሌ በጉራጌ ደሳሌ በጉራጌ ደሳሌ በጉራጌ ደሳሌ በጉራጌ ደሳሌ ላንድ ይባረክ አሜን። ዘርማን ዘራችሁ ይብዛ የምትሰጡት አትጡ አሜን። ጌታ ይባርክሽ አንቺ ተባረክ። ቤታችን ያብራም ቤት ያድርግላችሁ። ስላሴ ጉራጌ ደግነው ያበላል ብረንዶ ወደሽ እንደሆ ሰላም ናችሁ? የታምቢ አትሉኝም? ሰላም ሰላም ሰላም። እንዴት ነውት? ደህና ነኝ። የዚህ መንደር ነዋሪ ነውት? አዎ። በጣም የሚያምር ሰፈር ነው ያላችሁ። እሺ እግዚአብሔር ይስጥልኝ። አሜን። ጠብቃችሁ ነው ያቆያችሁት ነው? የጀፈረ ዛጀፈረ ወከሰብ የተፈጠረ ወቃዮ ኃይል ኢየሱስ ቃዮ የፍቶራሬ ቃዮ ሂራማ ያወኑ እንደ ወከ ዘንጎ ኦኳይና ንረብኒ እኮ ሂራማ ወከ ጀፈረ ወከ ደንጃ ባነ እንደ በጉተ ጅጎሮ ዛሁና ክኖ ያወኑ እንደ ቅርሱ እሰይ። እሺ እግዚአብሔር ይስጥልን።